ሰለችኝ እኮ በእናትህ ገና ስገባ ሆዳ ምናምን ይላል እንዴ። ማታ የአርሰናልን ድል ከፍሬንዶቼ ጋር ሳጣጥም ነው ያደረኩት እና ደክሞኝ አሁን ማንቀት ያነሳሁት ሽሮ ይሻል ነበር። ኖ ሽሮ ፍትፍት ሀሳብ 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 እኔን የሚያገባውን ሶሻል ሚዲያ ጭራሽ የሚጠቀመው የለበት ጭራሽ ማለት ነው። ቲክታክ አይደለም ፌስቡክ እንዲጠቀም አልፈቅድለትም። ምክንያቱም አስባችኋል ቤተሰብ እዚህ ቁጭ ብሎ ኮመንት እየጻፈ እኔን እያየ ያገባ ያምሻል እንዴ? አማሪ ምን የሚያገባ ማለት ላግባሽ ስለ ኔ ባይዘው ባልፈልጋለሁ ላግባሽ ብሎ ኮመንት ሲያደርግ ወዲህ ማን ይችላል? አቅሙን ወዲህ ነው የማይችል ወንድ ከሆነ ምን ልሰራ እሱ ጋር እሄዳለሁ። የኔ ማለት Thank you. Thank you. በልታችኋል? የምትሳደብ ሰዎች ስጋ የለውም ማለት ሰክሬን ያገብት ያልኩሽ ስጋ ትንሽ ማለት ቀለል ያለ ነገር ነው ይበራሽ በለው። ደረቅ ፓስታ ታዲያ ሂዱ። የምን ነው ሳክሽ ስጋ እንዴ? ላይ ነው ማሪ ዳግዱ በቲማቲም ሰልስ ብቻ ቴንክ ዩ አንተ እንዴ ከፍቶሻል። መቼ ዘግቶኛ ቃል ነው ማሪ መስሙትም ዘግቶኛ ቃል ቡርቴ ወይ ስጭ ስታስጠይቁ እንዳንቺ አይነት ሰዎች ይዘናል ብለዋል። ፍሪጅ ውስጥ አስገባሽ አምጪልኝ። ማታው ማርያም ጎበዝ ጋይስ ጩፉኔ እኮ ወደ ቤት ከተመለሰ አክፎ ነው አብሪ ተመለሰው። ማነው ጩፉኔ? ማነው ጩፉኔ? ሙጭሙጫይ ማነው? አክፎ ነው አሪ ወደ ቤት ከተመለሳል ዛሬ ግን ተስተሻል። አዎ ማሪ ወጥ ጨምበት ሰብሰብ ብለሽ ማሪ እኔ እንደዚህ ነው መብላት የምወደው። ሶፋ ላይ ከተቀመጥኩ ምግብ ጠረጴዛ ላይ ተቀምጬ ነው ሰብሰብ ብለሽ የኔ እናት ማዳም ቤት እንደሰራው እንዳትረሺ፣ አረብ ሀገር እንደነበር እንዳትረሺ እና ይሄን አቀማመጤን እወዳለሁ። ኬኳ ስርዓት ማን ይላከው? አራት ላክ አባቴ ማታ ጋይስ ደግሞ ደስ ሲል ውጪ ነበራችሁ ሰዎች ማታ ትላንትና ውጪ ነበራችሁ ሰዎች አላችሁ አለን ከሰልም ድረስ ተከተሉ። ሁሌ እንደዚህ ነው። ሁሌ እንደዚህ ፍቅር ብትሆኑ ክለብ ውስጥ ለዚህ ነበር ሁላችሁ ለነገሩ ሁሉ ያርሰናል ደጋፊ ነበር የነበረው። ለዛ ነው ፍቅር የነበረው። ደስ ይደረስ
ተፋቅረንና ተከባብረን የተለያየ ነው። እንደምን ተፋቅረንና ተከባብረን ነው ትላንት የተለያየ። ሁሌ እንደዚህ ብትሆኑ፣ ሁሌ አርሰናል ዋንጫ ቢበላ እግዚአብሔር ነው። ሁሌ አርሰናል ዋንጫ ቢበላ እንደዚህ ፍቅር ናችሁ እንዴ ጋይስ? አረማይ የኢትዮጵያ ይለያል። ኢትዮጵያ ደስ ይነበራል። እንዴት ደስ እንደሚል ድምፅ ያልተዘጋማ ጋይስ ልጆ ወይ እናቴ ኦኬ እኔ ማሬት የታለች? አይ ነው የታለች? ኮመንት ታድርግ። እሺ ኮመንት አድርግልኝ። ኮመንት አድርጊ። ኮመንት አድርግልኝ ማለት ሸጠረጋቸው እዚህ የሚቀናው ጭ የተቀበልኩት ያንተን እንግዳ ደግሼ ነበር ጥቂት ፍሪዳ ደስታዬ ቢታይ ለባው በሙሉ ምን ላይ ነሽ? ስበላ እንድታዩ የማይዘማካል ማይቻል ነገር ነው። ሁኬርስ ማኬ ቴንኪዩ እናቴ። እሺ ሺህ ቢባል ዘመኑ ፍቅሬ ሄደሽ ምቀና ነው ስር ይዟል በልቤ ፍቅርሽ የማይዘልናት ሺህ ቢባል ዘመኑ ፍቅሬ ሄደሽ ምቀና ነው ስር ይዟል በልቤ ፍቅርሽ የማይዘሟካ ጁጁዬ ቅዝቃዜ ደስ ይል አመስለው ልቤ ነካ ሄዷል ካንቺ ጋር አቋርጦ ሜዳውን ፍቅሬ ያን ሁሉ ተራ ዛሬ ነገ አድርጊው መተሽ ነገም ትላንትና ጊዜም በልቤ ፍቅሬ ሁሌ አንቺ ነሽና ሺህ ቢባል ዘመኑ ፍቅሬ ሄደሽ ምቀና ነው ከላይሱን ያበላኝ እና ቡና ልጠጣ ስለሆነ ሊና ይሄ ዘፈን ቤትዬ ገርኩሽ። ቆይ ላስጠጋው ስሬን ካሜራውን ቤስ ዱባይ ምን ሆኑ? እስተኛው መጣ ለናፍቆታችን ዱባይ ምን ሆኑ? ቤተሰብ አልኩል እስተኛው መጣ ለናፍቆታችን እዛው ይባሉ። እኔ ምን አገባኝ? እኔ ወርቅ አልበላው ብር አልበላው ጊፍት አልበላው አንበሳ አልበላው። የሀገሬ ልጆች እኔ ምን አንጀት እስኪ ንገሩ። ወርቅ በልቼ ቢሆን ምን አገባኝ? የሀገሬ ልጆች እስኪ ንገሩኝ። የምሬን እኮ ነው። ታጥፎ በፖስታ እንዴት ይላካል?
እንባ አበባ አይደለ በምን ይደርቃል ላኩት ባዶ ሚቱ የምሬን እኮ ነው። አሁን እኔ በልቼ ቢሆን ልክ ነች። ስለበላው ማውራት አለብኝ። አልበላው፣ አላየው፣ አልቀመስኩኝ። ምን አገባኝ? ለምን አይተራረዱ? ምን አገባኝ? የኔ ፍቅር በማያገባን እየገባን እኮ ነው ወደኋላ የቀረነው። በሚያገባን እንገባለን። ይህ እኮ ለአጀንዳ ለእርስም አይመቹም እኮ ጋይሳ። ምን አገባኝ? አንዷ ሱቋን ስትከፍት፣ አንዷ ወርቋን ስታረጋ፣ አንዷ አንበሷን ስትለቃቅም ከርሞ አሁን መጥተው ዳኙንም አይሆንም ጋይስ እዛው ምን አረኳችሁ? እኔ የልጅ እናት ነዋሪ የሀገሬ ልጆች የምሬን እኮ ነው። ምንድን ሊያበናች ሞዴስ ልጅልኝ ማሪ ስልክ አለሽ አይደለ? አዲ ግን የጠፍተ አዲ ግን ምንሽ ይጠፋሽ? አቻ አዲ ግን ማለት ነው እንደዚህ አይነት ዱብዳ ሲወርድብኝ ብላሽ ትኛለሽ። ምን አድርጌ ነው? መቼም የኔ ነገር በጣም ብዙዎቻችሁ ግራ ስለሚገባችሁ ስለሚጥማችሁ ስለሚያናድዳችሁ ነው እንጂ አሁን አዲስ እንደሆነ ምን አድርጌ ነው? ይሄ ሰውዬ የተነሳብኝ ሰሞኑ ትናንትና ነገ በነገራችን ላይ ማኪዬ የኔ እናት ስሙ። በነገራችን ላይ ነገ ዩቱብ ላይ አንዳንድ ኢንፎርሜሽን አረጋይ ሰውየው ህመምተኛ ነው አሉ። መቤቴ ልጄ ጋይስ ነገ በጣም ብዙ ነገር ይሁዳ ብዬ ለካስ ያመሃል ለካስ ኃይለኛ ህመም ነው ያለብን። መች በሽታ መች ጭንቀት ምናምን አይምሩ ጋይስ። ኧረ ነገ ነግራችኋለሁ ዩቱብ እንዳትቀሩ መቤቴ ኬኳል ኤንዌስ ነገ ብር የሚውላችሁ ዝም ብለን እኛ ስማቸውን አናነሳም። ብር ነው የምንሰራባቸው ጋይስ ታውቃላችሁ። ነገ ይቅርብሽ አይቀርብኝም። የኔ ፍቅር ለምን ይቀርብኛል? እውነታን መናገር ነው የሚቀርብኝ ወይስ ውሸት ማውራት? ኖ አድዬ ቦርጩ እኮ አይጠፋም ቦርጩ እኮ እኔ እኮ ጋይስ ሆዱ ጥር ሲል የሰላም አይመስለኝም ነበር። አም ሶሪ ለዚህ ንግግር ጋይስ። የቦርጩ አነፋፍ ትክክለኛ የቦርጭ አይደለም። ቦርጭ እኮ ዝርግፍ ይላላ ጋይስ፣ እዚህ ጋር ጥፍ ይላላ። ማን ሞዴሬተር መጡ ደግሞ እነዚህ ለቃቃሚዎች። ትራፊ የለኝም በልቼዋለሁ። ትራፊ የለኝም ማነሽ እና ቦርጩ ላይ ታችሁታል ጋይስ። አሁን አንደርስታንድ አድርጉ። ስለዚህ ነገ ወክሰኝ ነገ ጋይስ ዩቱብ እኔ እሱ አይደለም የገረመኝ ነገርማ ምን እንደሆነ ታውቃላችሁ? ጭፉንዬ ወደ አሜሪካ ተመለሰች ከፍቷት። አዱ ቢዚ ነው ቢዚ ስሪዟል በልቤ ፍቅሽ የማይዘሟት እሰይ ስባችሁ እንጂ እንደዚህ እናንተ ላይ አዱዬ ቢዚ ሆኖ ጭፉንዬ ወደ አሜሪካ መለሳለች። ተናዳ ቀድና ምነው ከሰማይ በሆነ እደውልልሻለሁ ማኪ የኔ እናት እደውልልሻለሁ። እናቴ እደውላለሁ። ማርያም እደውልልሻለሁ። ምነው ሰመን ባልሆኔ ምራነው ጨክኖ በፍቅሽ እራንቺ መራት ማይሳል ነገር ነው። ጉቶ እኮ እንደዚህ ነው። እንደዚህ ነው። በሽታ ነው። አትሳቡ ጋይስ፣ በበሽታ ይሰጥ ማይቻል ነገር ነው።